ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን የምናሻግርበት ሰዓት ላይ ደርሰናል። በቅድሚያም አበይት ጉዳዮች ኮሩ በስናን ወረዳ ጸጥ አካባቢ በኮረብታና በደጋማሌ አካባቢ የጥፋት ቡድኑ ላይ እርምጃን ወሰደ። የዚህ ዜና ጥንቅር እጃችን ገብቷል፣ ይዘንላችሁ ቀርበናል። በህወሓት ከፍተኛ አመራሮች መካከል ድንገተኛ እንቅስቃሴ እንዲሁም ወታደራዊ ስብሰባ እየተካሄደ መሆኑ ተገለጸ። የዚህንም ጥንቅር ይዘናል። አብራችሁን ከቆያችሁ እናደርሳችኋለን። ከውጭ የአሜሪካ ጦር ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለውን እገዳን በመጣስ በኦማን ባህረ ሰላጤ ላይ ሊጓዝ የሞከረ ነዳጅ ጫኝ መርከብ ላይ ተኩስ ከፍቶ ማስቆሙን አስታወቀ። የዛሬ ለተቅዳሜ መሃል ዜናዎቻችንን ቀደም ብለን ባሻገርናቸው አበይት ርዕሰ ጉዳዮቻችን ጀመርን። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሮ ከመሸጋገሪያ በኋላ እንመለሳለን። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በመናስቀምጠው ስልክ ብቻ በመደወል የግሎ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ። በቀዳሚነት ወደ ያዝነው መረጃችን አለፍን። ኮሩ በስናን ወረዳ ጸጥ አካባቢ በኮረብታና በደጋማሌ አካባቢ የጥፋት ቡድኑ ላይ እርምጃን ወሰደ። በስድስተኛ እዝ ኮር የቀጠናውን ሰላም ለማረጋገጥ በስናን ወረዳ በኮረብታና በደጋማሌ በጥፋት ቡድኑ ላይ ከፍተኛ ኪሳራ ማድረሱን የኮሩ አዛዥ ብርጋዴር ጀነራል ሶፊያ ሼህ መሐመድ ገልጸዋል። ኮሩ በዋበር አዲስ ዓለም በሚባል አካባቢ ባካሄደው ውጤታማ ኦፕሬሽን የጸረ ሰላም ቡድኑን አቅም የሚያዳክሙ በርካታ ወታደራዊ ቁሳቁሶችን በቁጥጥር ስር ያዋለ ሲሆን በቡድኑ አባላትና አመራር ላይ ከፍተኛ ወታደራዊና ስነ ልቦናዊ ምትን አሳርፏል ተብሏል። በስምሪቱ በስናን ወረዳ ጸጥ አካባቢ ከጥምር ጦሩ ጋር በተደረገ ስምሪት በርካታ የነፍስ ወከፍ እንዲሁም የቡድን መሳሪያ፣ የተለያየ አይነት ተተኳሽ እንዲሁም ተሽከርካሪን ጨምሮ የተለያዩ አይነት ንብረት በቁጥጥር ስር መዋሉን ብርጋዴር ጀነራል ሶፊያ አክለው ገልጸዋል። የአካባቢውን ሰላምና ደህንነትን በዘላቂነት ለማረጋገጥ የሚካሄደውን አሳዶ የመደምሰስና የጸጥታ ማስከበር እርምጃ ተጠናክሮ እንደሚቀጥልም ነው የገለጹት። በህወሓት ከፍተኛ አመራሮች መካከል ድንገተኛ እንቅስቃሴ እንዲሁም ወታደራዊ ስብሰባ እየተካሄደ መሆኑ ተገለጸ። የዚህ ዜና ጥንቅር እጃችን ደርሷል። ተመልክተን እንመለስ። በህወሓት ከፍተኛ ወታደራዊ አዛዦች ደረጃ አስቸኳይ ስብሰባ እየተካሄደ እንደሚገኝ እንዲሁም ጥቂት ከፍተኛ ወታደራዊና ፖለቲካዊ አመራሮች ደግሞ ከመቀሌ በመውጣት ስልታዊ ወደ ሆኑ ቦታዎች በመንቀሳቀስ ላይ እንደሚገኙ የተያዙ መረጃዎች አመልክተዋል። የተገኘው መረጃ እንደሚያመለክተው የህወሓት የጦር አዛዦች ክፍለ ጊዜውን እየጠበቀና ምስጢራዊነትን እየተጠበቀ ስብሰባ ተቀናጅተው በማካሄድ ላይ ይገኛሉ። ይህ ስብሰባ እስከ ነገ ድረስም እንደሚቀጥልም ነው የተገለጸው። የስብሰባው ዋና አጀንዳ በግልጽ ባይታወቅም በአካባቢው ከሚታዩት አዳዲስ ወታደራዊና ፖለቲካዊ እንቅስቃሴዎች ጋር የተያያዘ እንደሆነ ተገምቷል። በሌላ በኩል ሁለት ከፍተኛ ወታደራዊ አዛዦች በመቀሌ የሚገኘውን መኖሪያ ቤታቸውን ሙሉ በሙሉ በመልቀቅ እቃቸውን ጭነው ወደ አክሱም ከተማ መግባታቸው ተረጋግጧል። በከፍተኛ ወታደራዊ አዛዦች አደረጃጀት ውስጥ የዘመቻ መምሪያ ኃላፊ ሲኖራቸው ከሽራሮ እስከ ተከዜ ባሉ ስፍራዎች በሜካናይዝድ እንዲሁም በእግረኛ ሰራዊት የተደራጀውን አርሚ 42 እንዲሁም 35 የተሰኘውን ታጣቂ ቡድን በበላይነት የሚመሩ ናቸው። የነዚህ ሁለት ቁልፍ ወታደራዊ አመራሮች ከመቀሌ መውጣትና ወደ አክሱም ማምራት በክልሉ ወታደራዊ አስተላለፍ ለአዲስ የኃይል ሽግግር ወይንም የደህንነት ስጋት መኖሩን ያሳያል ተብሏል። ከዚህ በተጨማሪ በፖለቲካው እንዲሁም በወታደራዊ ክንፍ ውስጥ ከፍተኛ ተጽዕኖ ያላቸው አመራሮች ቤተሰቦቻቸውን ከአካባቢው እያስወጡ እንደ
እንደሚገኙም ተጠቁሟል። ወይዘሮ ፈትለወርቅ ገብረ እግዚአብሔር መንጆሪኖ እንዲሁም ብርጋዴር ጀነራል ምግበይ ኃይለ ልጆቻቸውን ወደ አስመራ ከሰደዱ ሰንብተዋል። ይህ እንቅስቃሴ በአመራሮቹ ዘንድ እየጨመረ የመጣ የጸጥታ ስጋት ወይንም ሊከሰት የሚችል አዲስ የምስራቅ አፍሪካ ጂኦፖለቲካዊ እንዲሁም ቀጠናዊ ለውጥን ቀድሞ የመሸሽ እርምጃ ሊሆን እንደሚችል የፖለቲካ ተንታኞች ይገምታሉ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተገኙበት የኢትዮጵያ ወታደራዊ አካዳሚ ሁለታ በሚገኘው የአካዳሚው ግቢ ያሰለጠናቸውን 71ኛ ዙር መተማ ኮርስ እጩ መኮንኖችን እያስመረቀ ይገኛል። በምረቃ ስነ ስርዓቱ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን፣ የኢትዮጵያ ወታደራዊ አካዳሚ አዛዥ ብርጋዴር ጀነራል ጌታቸው ሀብታሙ፣ የክብር ጀነራል መኮንኖች እንዲሁም የተለያዩ ሀገራት ወታደራዊ አታሼዎች ተገኝተዋል። በመርሃ ግብሩ በስልጠናው ብልጫ ያመጡ እጩ መኮንኖች በጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የማዕረግ ማልበስ ስነ ስርዓትም ተካሂዷል። በመድረኩ ንግግር ያደረጉት የኢትዮጵያ ወታደራዊ አካዳሚ አዛዥ ብርጋዴር ጀነራል ጌታቸው ሀብታሙ ተመራቂዎቹ የወሰዱት ስልጠና ሁለንተናዊ የአመራር ጥንካሬን የሚያጎለብት መሆኑን ገልጸዋል። እጩ መኮንኖቹ ከትምህርትና ስልጠናው ያገኙትን እውቀት እንዲሁም ክህሎትን ማንኛውንም የሰራዊት የግዳጅ ተልዕኮን መወጣት የሚያስችል አቅምን አጎናጽፏቸዋል ብለዋል። ከኢትዮጵያ የመከላከያ ሰራዊት አባላት በተጨማሪ ከተለያዩ ሀገራት የመጡ አፍሪካውያን እጩ መኮንኖችም ስልጠናቸውን አጠናቀው መመረቃቸው ተነግሯል። ኢትዮጵያ የወደፊት ዕጣ ፈንታዋንና መዳረሻዋን ሌሎችን ጣልቃ ሳታስገባ በራሷ እውቀትና ጥበብ ትቀርጻለች ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አማካኝነት በሀገሪቱ ታሪክ የመጀመሪያዎቹን የኤአይ ስታርታፕ ሰልጣኞችን በሳይንስ ሙዚየም ዛሬ በድምቀት ማስመረቃቸው ተጠቁሟል። እኛ የወደፊቱን ዕጣ ፈንታችንን እንዲሁም መዳረሻችንን ሌሎች እንዲወስኑ አንጠብቅም፣ አንፈቅድም። ይልቁንም በሀገራችን ጥበብ በራሳችን እውቀት እንቀርጸዋለን ሲሉም ተናግረዋል። ይህም ጠቅላይ ሚኒስትር ዶክተር አብይ አህመድ ለዘርፉ የሰጡት ልዩ ትኩረትና የቅርብ ክትትል ፍሬ እንዲሁም ሀገራችን በልጆቿ ጥረት እያስመዘገበችው ትልቅ የስኬት ምዕራፍ ማሳያ ነው ብለዋል። ወጣት ፈጣሪዎች በጤና፣ በትምህርት፣ በትራንስፖርት፣ በስማርት ሲቲ፣ በፋይናንስና በሌሎች ዘርፎች የተሰማሩ መሆናቸውንም ነው ያብራሩት። በቴክኒክና የምርት ልማት ክሂል ትክክለኛ ችግር ፈቺ የቢዝነስ አስተሳሰብ ደረጃውን የጠበቀ የኤአይ ወርክሾፕ፣ የክላውድ ዳታ ማዕከል እንዲሁም ከፍተኛ የኮምፒውቴሽናል ሪሶርስ ድጋፍ ማግኘታቸውንም ነው የገለጹት። አንድ ስታርታፕ ሲደገፍ የላቀ ቴክኖሎጂ እንዲሁም ለብዙዎች የስራ እድልን ይፈጥራል። መንግስታችን ለዚህ ትኩረትም ሰጥቷል። የዛሬ ተመራቂዎችም ተጨባጭ ማሳያ ናቸው ብለዋል ምክትል ጠቅላይ ሚኒስትሩ በመልእክታቸው። በኦሮሚያ ክልል ለህብረተሰቡ የሚሰጡ አገልግሎቶችን ከሙስና እንዲሁም ብልሹ አሰራር የጸዱ ማድረግ የሚያስችል ሪፎርም ተግባራዊ የተደረገ መሆኑን የክልሉ ምክትል ፕሬዝዳንት አወሎ አብዲ ተናገሩ። የአገልግሎት እንዲሁም አስተዳደር ሪፎርም ለሁለንተናዊ ብልጽግና በሚል መሪ ሀሳብ የኦሮሚያ ክልል የመንግስት አገልግሎት እንዲሁም አስተዳደር ሪፎርም ትግበራ ይፋ ማድረጊያ መርሃ ግብር በቢሾፍቱ ከተማ እየተካሄደ ይገኛል። ተጨማሪውን ይዘናል። በመድረኩ የክልሉ ምክትል ፕሬዝዳንት አወሎ አብዲ፣ የፌዴራል ሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ፣ የክልሉ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ኮከቤ ዲዳ፣ የመንግስት ከፍተኛ የቢሮ ኃላፊዎችና አመራሮች ተገኝተዋል። የኦሮሚያ ክልል ምክትል ፕሬዝዳንት አወሎ አብዲ በዚህ ወቅት እንደተናገሩት የአገልግሎት አሰጣጥን ግልጽ እንዲሁም ተጠያቂነት ያለው በማድረግ የሙስና እንዲሁም የብልሹ አሰራር ችግሮችን መፍታት የሚያስችል ሪፎርም እየተተገበረ ይገኛል። ከዚህ ውስጥ በክልሉ በቀበሌ ጀምሮ የመንግስት አገልግሎት አሰጣጥን እየተሳለጠ ማድረግ የሚያስችል አሰራር ተግባራዊ እየተደረገ ይገኛል ብለዋል። በአሁኑ ወቅትም የተለያዩ አገልግሎቶችን በዲጂታል ስርዓት በመደገፍ የህዝቡን እንግልት፣ ጊዜና ወጪ በመቆጠብ ቀልጣፋ አገልግሎት እየተሰጠ
መሆኑን ተናግረዋል። በየደረጃቸው የሚገኙ የክልሉ አመራርና ሰራተኛም ለህዝብ የሚሰጠውን አገልግሎትን የተገልጋዩን እንግልት ለመቀነስ ሰፊ ጥረት እያደረጉ እንደሚገኙም አመልክተዋል። ለመንግስት መስሪያ ቤቶች ግልጽነት፣ ተጠያቂነትና ቀልጣፋ አገልግሎት አሰጣጥ እንዲኖር የማድረግ ስራ ልዩ ትኩረት እንደተሰጠውም ነው የገለጹት። በአሁኑ ወቅት የመንግስት ሰራተኞች አቅምን የማሳደግ አዎንታዊ የስራ ባህልን መገንባትና የዜጎችን እርካታ ማረጋገጥ የሚያስችሉ ስራዎች ተግባራዊ እየተደረጉ መሆናቸውን ጠቁሟል። በለውጡ ዓመታት በክልሉ የተለያዩ የሪፎርም ስራዎች እየተከናወኑ መሆኑን አመልክተው በአዲሱ በጀት ዓመት የመንግስት አገልግሎትና አስተዳደር ሪፎርም በተሟላ መልኩ የሚተገበር ይሆናል ብለዋል። የክልሉ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ የሆኑት ወይዘሮ ኮከቤ ዲዳ በበኩላቸው የመንግስት መስሪያ ቤቶችን አሰራር የማዘመንና የሰው ኃይሉን አቅም መገንባት የሚያስችል አሰራር እየተዘረጋ ነው ብለዋል። በአሁኑ ወቅትም የአገልግሎት አሰጣጥን በዲጂታል መንገድ የማደራጀት ስራ ከዚህ ውስጥም 58 የመሶብ አንድ ማዕከል መስጫ ተቋማት አገልግሎት መጀመራቸውን ጠቅሰዋል። ሀገራዊ ምክክሩ በውይይትና መግባባት ለኢትዮጵያ ዘላቂ መፍትሄ የማምጣት አዋጭ መንገድ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ዋና ኮሚሽነሩ የኢትዮጵያ ሀገራዊ የምክክር ሂደት ጉባኤን በማስመልከት መግለጫን ሰጥተዋል። በመግለጫቸውም የምክክር ጉባኤው ተሳታፊዎች በ8 አጀንዳዎች ላይ በተለያዩ ቡድኖች ሆነው ውይይት ማድረግ መቀጠላቸውን ገልጸዋል። ተመካካሪዎች በመከባበርና በመደማመጥ በነጻነት ሀሳባቸውን እያንሸራሸሩ እንደሚገኙም አመልክተዋል። በምክክሩ የተለያዩ ሀሳቦች መነሳታቸውና በጥልቅ መዳሰሳቸው በቀጣይ ሀሳቦችን ወደ አንድ የመሰብሰብ ምዕራፍ ሂደት ቁልፍ ሚናን እንደሚጫወትም አስረድተዋል። የምክክር ጉባኤው የመጨረሻ ምዕራፍ የጋራ መግባባት እንደሆነ ጠቅሰውም ለዚህም መሳካት አሁን እየተደረጉ ያሉ ውይይቶች ወሳኝ አበርክቶት አላቸው ነው ያሉት። አጠቃላይ እስከ አሁን በጉባኤው ላይ የታዩ ነገሮች በጣም አበረታች መሆናቸውንም በመግለጽ ዋና ኮሚሽነሩ ለኢትዮጵያ የምክክር ሂደቱ አዋጭና ዘላቂ መፍትሄን ማምጣት የሚያስችል መሆኑን ነው አጽንኦት ሰጥተው የተናገሩት። የደቡብ ኢትዮጵያ ክልል ምክር ቤት ለ2019 በጀት ዓመት 85.7 ቢሊዮን ብር በጀትን አጸደቀ። የክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 7ኛ መደበኛ ጉባኤውን በአርባ ምንጭ ከተማ ያካሄደ ነው። የክልሉ ፕላን መሰረተ ልማትና የመንግስት ሀብት አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ እንቁ ዮሐንስ የክልሉ የ2019 ረቂቅ በጀት 85 ቢሊዮን 774 ሚሊዮን 12,025 ብር መሆኑን ለጉባኤው በዝርዝር አቅርበዋል። በጀቱ ከክልሉ በሚሰበሰብ ገቢና በፌዴራል መንግስት ድጋፍ የሚሸፈን መሆኑንም ተናግረዋል። በምክትል ርዕሰ መስተዳደር ማዕረግ የክልሉ ፋይናንስ ቢሮ ኃላፊ ተፈሪ አባተ በጀቱ በክልሉ ፍትሐዊ ልማትን በማረጋገጥ የህብረተሰቡን አዳጊ ፍላጎትን ለመመለስ ያለመ መሆኑንም አብራርተዋል። በጀቱ በተለይም በድህነት ቅነሳ ዘርፎች ላይ ትኩረትን ያደረገ መሆኑን ነው አጽንኦት የሰጡት። እንዲሁም ተቋማት ለስራ ምቹ እንዲሆኑ የማደራጀት እና ወቅት የደረሰበትን የዲጂታል ቴክኖሎጂን በመጠቀም ሁለንተናዊ የልማት ትልሞችን ለማሳካት ትኩረት መደረጉንም አመልክተዋል። በኢኮኖሚው መዋቅራዊ ሽግግርን ለማምጣት የማኑፋክቸሪንግ ኢንዱስትሪ ምርትና ምርታማነትን ለማላቅ በሜካናይዜሽን በመታገዝ የግብርና ክፍለ ኢኮኖሚ ለማሳደግ ብሎም ለመሰረተ ልማት ለትምህርትና ለጤና ልማት አጽንኦት መሰጠቱን አስታውቀዋል። በዚህ መሰረትም የምክር ቤቱ አባላት በቀረበው ረቂቅ በጀት ዙሪያ ውይይትን በማድረግ አጽድቀውታል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተቀዳሚ ወደ እናንተ እንዲደርስ ያዘጋጀናቸውን የቀን መሃል መረጃዎቻችን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው አለፍን። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ
በዩክሬን መዲና ኪየቭ ውስጥ በፈጸመቻቸው ጥቃቶች 15 ሰዎች ተገደሉ። ከእነዚህ ውስጥ 10 ያህሉ የተገደሉት በዋና ከተማዋ አቅራቢያ እየተካሄደ በነበረ የድሮን አውደ ርዕይ ላይ በደረሰ የባለስቲክ ሚሳኤል ጥቃት ነው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት አውደ ርዕዩ ላይ በደረሰው ጥቃት ወደ 100 የሚጠጉ ሰዎች ተጎድተዋል። አውደ ርዕዩ ላይ ከፍተኛ የመከላከያ ባለስልጣናትም ተገኝተዋል። በዩክሬን ምስራቃዊ ከተማ ሶሎቪናስክ በደረሰ የሩሲያ የቦምብ ጥቃት 5 ሰዎች ተገድለዋል። በሰሜናዊ ከተማ ሱሚ 2 ወንዶች መገደላቸውም ወታደራዊ አመራሮቹ አረጋግጠዋል። ዜሌንስኪ ሩሲያ በቀጣይ 48 ሰዓታት ውስጥ ሌላ መጠነ ሰፊ የሚሳኤል ጥቃት እንደምታደርስ የሚጠቁም የደህንነት መረጃ ትላንት አርብ ምሽት እንደደረሳቸውም ተናግረዋል። ትላንት ዩክሬን በሩሲያ ኪሮቭ ከተማ በደረሰችው ጥቃት 6 ሰዎች ሲገደሉ 26 ሰዎች ቆስለዋል። ጥቃቱ የደረሰው ስፍራው ከውጊያ አውድማው 1000 ኪሎ ሜትር ርቀት ላይ ነው። በመጨረሻም የአሜሪካ ጦር ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለውን እገዳን በመጣስ በኦማን ባህረ ሰላጤ ላይ ሊጓዝ የሞከረ ነዳጅ ጫኝ መርከብ ላይ ተኩስ ከፍቶ ማስቆሙን አስታወቀ። አሜሪካ በዚህ ሐምሌ መጀመሪያ በድጋሚ የጉዞ እገዳ ከጣለች ወዲህ የንግድ መርከብ ላይ ጥቃት ስትፈጽም ይህ ለሁለተኛ ጊዜ ነው። አሁንም የተመታው መርከብ ለ4 ጊዜ ያህል እገዳ በተጣለበት የሆርሙዝ ወሽመጥ ለማለፍ መሞከሩን የአሜሪካ ማዕከላዊ እዝ ቃል አቀባይ ናቪ ካፒቴን ቲም ሃውኪንሰን ለኤኤፍፒ ተናግረዋል። ቃል አቀባዩ የመርከቧ ሰራተኞች ቢያንስ 4 ጊዜ እገዳውን ጥሰው ለማለፍ ከሞከሩ በኋላ የነዳጅ ጫኝ መርከቡ እንዳይንቀሳቀስ አድርገዋል ብለዋል። የመርከቡ ሰራተኞች በተደጋጋሚ ማስጠንቀቂያ ተሰጥቷቸውም ትዕዛዙን አላከበሩም። በስፍራው የነበሩ የአሜሪካ ኃይሎች ወደ መርከቡ የሞተር ክፍል በመተኮስ መርከቡ እንዳይሰራ አድርገውታል ሲሉም አብራርተዋል። መርከቡ አሁን ወደ ኢራን እየተጓዘ አይደለም ሲሉም ነው አክለው የገለጹት። ይህ ከመሆኑ አስቀድሞ የኦማን ልዑክ አባላት ስለ ሆርሙዝ ወሽመጥ ለመነጋገር በኢራን ዋና ከተማ ቴህራን መድረሳቸውን የኢራን መንግስት የዜና ወኪል ኢርና ዘግቧል። ኦማን በወሽመጡ ደቡባዊ ክፍል የሚገኘውን የባህር ዳርቻን ትቆጣጠራለች። አሜሪካና ኢራን ላለፉት 2 ሳምንታት ገደማ ተኩስ ሲለዋወጡ ቆይተዋል። ሐሙስ ሌሊት አሜሪካ ለ13ኛ ተከታታይ ምሽት ኢራን ላይ ጥቃት ከፈጸመች በኋላ ቴህራን በመላው መካከለኛው ምስራቅ የሚገኙ አሜሪካ ወታደራዊ ተቋማትን እንዲሁም ጦር ሰፈሮችን ማጥቃቷን አስታውቃለች። አርብ ምሽት በዋይት ሃውስ ከጋዜጠኞች ጋር የተገናኙት ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ድርድሩ መቀጠሉን ቢገልጹም ተጨማሪ ጥቃቶችን ለመፈጸም ግን ዝተዋል። ለዛሬ ለተቀዳሚ ከመሃል ሚዲያ ማል ስቱዲዮ ወደ እናንተ እንዲደርሱ የተዘጋጁት የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው። ጤና ይስጥልን።